የሰው ልጅ የምግብ ፍላጎት ከቁጥጥር ውጪ ሲወጣ ውጤቱ ምን ሊሆን እንደሚችል ትልቅ ማስጠንቀቂያ ስለሆነ ነው። በአሁኑ ሰዓት በኢንተርኔትና በሶሻል ሚዲያ ላይ የምናያቸው ወይንም ከፍተኛ ምግብ የመመገብ ቪዲዮዎች መነሻቸው እንዲህ አይነት ቀውሶች ናቸው። ይህ የካሎሪ ጦርነት በሰዎች ህይወት ላይ እያደረሰ ያለው ጥፋት ከማንኛውም በሽታ በላይ አሳሳቢ ሆኗል። በአንድ የምግብ ሳህን ውስጥ 10,000 ካሎሪ ተጭኖ አይታችሁ ታውቃላችሁ? በዓለም ላይ ካሉት እጅግ ግዙፍ ሰዎች መካከል አንዳንዶቹ የሚኖሩበት አንድ ሰው 350 ኪሎ ግራም ደርሶ አልጋ ላይ ሆኖ ለህይወቱ የሚታገልበትና በአንድ የነዳጅ ማደያ ውስጥ የሚሸጥ ምግብ የአንድን ሰው የሳምንት ጉልበት የሚተካበትን አስፈሪ እውነት አሁን እናያለን። ወደ ደቡባዊ ቴክሳስ በተለይም ወደ ሜክሲኮ ድንበር አካባቢ ስንሄድ የምናየው ነገር ከምናምነው በላይ ነው። ይህ አካባቢ በዓለም ላይ የሰውነት ክብደት መጨመር እጅግ ከፍተኛ ደረጃ ላይ የደረሰበት ስፍራ ነው። እዚህ ጋር ስለ ፖለቲካ ወይም ስለ መንግስት ሳይሆን ስለ ግላዊ ህይወት ትግልና ስለ ምግብ ሱስ ነው የምናወራው። በዚህ ቀጠና ውስጥ የምግብ ባህሉ ሙሉ በሙሉ የተቀየረ ነው። ሰዎች የሚመገቡት ለመጥገብ ብቻ ሳይሆን ስሜታቸውን ለማርካት ነው። ቢግ ኢዝ ቢዩቲፉል የሚለውን ብሂል እዚህ ቦታ ላይ ወደ ቢግ ኢዝ ዴድሊ ተቀይሯል። በየመንገዱ የሚገኙ የነዳጅ ማደያዎች ከነዳጅ መሸጫነት ይልቅ እጅግ ቅባታማና ካሎሪ የበዛባቸው ምግቦች መሸጫ ሆነዋል። አንድ ሰው በነዳጅ ማደያ ገብቶ የሚገዛው ቺዝበርገር ወይንም ፍራይድ ቺክን ብቻውን ለ3 ቀናት የሚበቃ ካሎሪ ይይዛል። ይህ ደግሞ በክልሉ የሚኖሩ ሰዎችን ጤና ወደማይመለስበት እጅግ ትልቁ ገደል እየከተተ ነው። ዛሬ ላይ ስለ ጤናና ስለ ምግብ ስናወራ ብዙ ጊዜ የምናስበው ስለ ዳይት ነው። ነገር ግን በቴክሳስ ድንበር ላይ ያለው ሁኔታ ከዳይት በላይ ነው። ሰዎች 300 እና 400 ኪሎ ግራም እየደረሱ መተንፈስና መንቀሳቀስ እንኳን አቅቷቸው በቤታቸው ግድግዳ እየፈሰሰ ወደ ሆስፒታል የሚወሰዱበት ትርኢት በየቀኑ ታይቷል። ይህ ታሪክ ዛሬ ለምን ያስፈራል? ምክንያቱም የሰው ልጅ የምግብ ፍላጎት ከቁጥጥር ውጪ ሲወጣ ውጤቱ ምን ሊሆን እንደሚችል ትልቅ ማስጠንቀቂያ ስለሆነ ነው። በአሁኑ ሰዓት በኢንተርኔትና በሶሻል ሚዲያ ላይ የምናያቸው ወይንም ከፍተኛ ምግብ የመመገብ ቪዲዮዎች መነሻቸው እንዲህ አይነት ቀውሶች ናቸው። ይህ የካሎሪ ጦርነት በሰዎች ህይወት ላይ እያደረሰ ያለው ጥፋት ከማንኛውም በሽታ በላይ አሳሳቢ ሆኗል። በዚህ ድንበር ከተማ ውስጥ የሚኖረው ሁዋን እድሜው ገና 30ዎች ውስጥ ቢሆንም ክብደቱ ግን 380 ኪሎ ግራም ደርሷል። ሁዋን ላለፉት 5 ዓመታት ከቤቱ ወጥቶ አያውቅም። አልጋው ላይ ነው ሆኖ የሚበላው የሚጠጣውና አልፎ ተርፎ የሚጸዳዳው። እናቱ በቀን ውስጥ 3 ጊዜ ግዙፍ የሆኑ የፒዛ ሳጥኖችና የብዙ ሊትር የሚይዙ ሶዳዎችን ታቀርብለታለች። ልጄ ሲበላ ደስ ይለኛል፣ ካልሰጠውስ ደግሞ ይቆጣል ትላለች። ሁዋን ግን በየቀኑ እየሞተ ነው። ልቡ ይህንን ሁሉ ስብ ለመሸከም በየደቂቃው ትታገላለች። አንድ ቀን ሁዋን በድንገት መተንፈስ ያቅተው አምቡላንስ መጥቶ ሊወስደው ቢሞክርም በበሩ መውጣት አልቻለም። በመጨረሻም የቤቱ ግድግዳ በኤክስካቫተር ተንዶ ነው የወጣው። ይህ የፊልም ታሪክ ሳይሆን የቴክሳስ ድንበር እውነታ ነው። በዚህ ክልል ውስጥ ያሉ የነዳጅ ማደያዎች አስገራሚ ናቸው። አንድ ተራ ሰራተኛ ጠዋት ወደ ስራ ሲሄድ ነዳጅ ማደያ ጎራ ይላል። እዚያም ብሬክፋስት ቡሪቶ የሚባል ምግብ ይገዛል። ይህ ቡሪቶ በውስጡ 6 እንቁላል፣ ግማሽ ኪሎ ስጋ፣ ቺዝ እና ከፍተኛ ቅባት ያለው ድንች ይገኛል። ይህ አንድ ቁርስ ብቻ 3500 ካሎሪ ይይዛል። አንድ ሰው በቀን ውስጥ የሚያስፈልገው 2000 ካሎሪ ሆኖ ሳለ በቁርስ ብቻ የ2 ቀን ምግብ ይበላል። ውጤቱ ደግሞ ግልጽ ነው። በየመንገዱ የሚንከባለሉ ግዙፍ የሰው ስጋዎች። ዛሬ ላይ በቴክሳስ ድንበር ከተሞች የሚገኙ ልብስ ቤቶች 6XL እና 7XL መጠን ያላቸው ልብሶች በብዛት ይሸጣሉ። ይህ ለኛ ትልቅ ሊመስልን ይችላል፣ ለእነርሱ ግን መደበኛ ነው። ሌላው አስገራሚ ምሳሌ በእነዚህ አካባቢዎች ያሉ መቃብሮች ናቸው። ተራ መቃብር ለእነዚህ ሰዎች ስለማይበቃ በልዩ ሁኔታ የተሰፋና የተሰራ እጅግ ሰፊ የሆኑ ሳጥኖች ይዘጋጃሉ። ሰዎች በህይወት እያሉ ብቻ ሳይሆን ከዚህ ምድር ከተለዩም በኋላ ለቤተሰቦቻቸው ትልቅ የገንዘብና የቦታ ሸክም እየሆኑ መጥተው። በቴክሳስ ድንበር ምግብ ማለት ነዳጅ ማለት ነው። ሰዎች መኪናቸውንም ራሳቸውንም እዛው ነው የሚሞሉት። እዚህ ጋር የምግብ ጥራት አይታይም፣ የሚታየው የምግብ መጠኑ ነው። ሱፐር ሳይዝ ሚ የሚለው መርህ እዚህ ቦታ ላይ ህግ ነው። ለምሳሌ ዲፕ ፍራይድ ወይንም በዘይት የተጠበሰ የማይበላ ነገር የለም። ከቸኮሌት እስከ አይስክሬም ድረስ በዘይት ተጠብሶ ይቀርባል። ይህ የካሎሪ ክምችት በሰዎች ደም ውስጥ ያለውን የስኳርና ስብ ወደማይታመን ደረጃ ከፍ ያደርገዋል። ክብደት 350 ኪሎ ግራም ሲያልፍ የሰውነት አካላት ስራቸውን ያቆማሉ። ሳምባ ይህንን ሁሉ ስጋ ተጭኖ ኦክሲጅን ማምጣት ይሳነዋል። እግሮች
አጥንታቸው ይጣመማል። ቆዳው በስብ ክምችት ምክንያት እየተቀደደ ቁስል ይፈጥራል። እነዚህ ሰዎች እየኖሩ ሳይሆን እየታገሉ ነው። ካልጋ ወደ መጸዳጃ ቤት መሄድ ለነሱ እንደ ኤቨረስት ተራራ መውጣት ይከብዳቸዋል። በየቀኑ የሚመገቡት የምግብ የደስታ ምንጭ ሳይሆን ራሳቸውን የሚቀብሩበት አካፋ የሆነ ነው። ብዙውን ጊዜ እነዚህ ግዙፍ ሰዎች ኢነብለርስ የሚባሉ ቤተሰቦች ይረዷቸዋል። እናቶች፣ አባቶች ወይንም የትዳር አጋሮች ክብደቱ አስፈሪ ደረጃ ላይ ደረሰውን ሰው ምግብ እያመላለሱ ይቀልቡታል። ሲበላ ደስተኛ ስለሚሆን ነው ይላሉ። ነገር ግን ይህ ፍቅር ሳይሆን ግድያ ነው። በቴክሳስ ድንበር ላይ ያለው ይህ ማህበራዊ ትስስር ሰዎችን ከሱስ ውስጥ ከማውጣት ይልቅ በሱስ ውስጥ እንዲዘፈቁ እያደረገ ነው። ምግብ እዚህ ጋር እንደ አደንዛዥ ዕፅ ነው የሚያገለግለው። ይህ ታሪክ የሚያሳየው የሰው ልጅ ደካማነት ነው። አንድ ሰው ራሱን መቆጣጠር ሲያቅተው አካሉ ወደ እስር ቤትነት ይቀየራል። በቴክሳስ ድንበር ላይ ያሉ ህጻናት ገና በ10 ዓመታቸው 100 ኪሎ ግራም እየሞሉ ነው። የወደፊት ህልማቸው በካሎሪ ተውጧል። እነዚህ ሰዎች ሰብአዊ ክብራቸውን እያጡ በሰዎች መጠቋቆሚያ እየሆኑ እና በገዛ ሰባቸው ታፍነው እየሞቱ ነው። ይህ ታሪክ የሚያሳዝነው መፍትሄው እጃቸው ላይ ያለ ነው። እርሱም ምግብ መቀነስ። እነዚህ ሰዎች በተፈጥሮ ምክንያት ወይንም በህመም አይደለም፣ ከፍተኛ ካሎሪ ስለሚመገቡ ነው። አካባቢም ደግሞ ለዛ መሰረተ ልማት የተሟላ ነው። ሙሉ ሰፈሩ በፋስት ፉድ ሰርቨርስ የተሞላ ነው። ሱሱ ግን ከ2 በላይ በመሆኑ ነው። የቴክሳስ ድንበር ከተማ የሆነችው መካለን በአንድ ወቅት የዓለማችን ወፍራም ከተማ ተብላ ተጠርታ ነበረ። እዚህ ከተማ ውስጥ ስትራመዱ በየ100 ሜትሩ የፈጣን ምግብ ቤቶች ታገኛላችሁ። ነገር ግን ትልቁ ድራማ የሚከናወነው በየቤቱ ውስጥ ነው። አንድን ግለሰብ እንደ ምሳሌ እንውሰድ። ስሙን ሮቤርቶን በለው። ሮቤርቶ ክብደቱ 320 ኪሎ ግራም ነው። ጠዋት ሲነቃ የመጀመሪያ ስራው 2 ሊትር ኮካኮላ መጠጣት ነው። አስቡት፣ 2 ሊትር። ለምን? ምክንያቱም ሰውነቱ በስኳር ሱስ ስለተጠመደ ካልጠጣ መንቀሳቀስ አይችልም። ቁርሱ ላይ የሚበላው ታኮስ 6 ወይም 7 ናቸው፣ እያንዳንዳቸው በቅባት የተዘፈቁ። ሮቤርቶ እንዲህ ይላል፣ መብላት ሳቆም ጭንቀት ይይዘኛል፣ ዓለም የምትጠፋ ይመስለኛል፣ ስበላ ግን ሁሉንም ነገር ረሳዋለሁ። ይህ የሮቤርቶ ንግግር የብዙዎቹ ድምጽ ነው። በድንበር አካባቢ ያለው ድህነትና አማራጭ ማጣት ሰዎችን ወደ ርካሽና ከፍተኛ ካሎሪ ያላቸው ምግቦች ገፍቷቸዋል። በነገራችን ላይ በእነዚህ አካባቢዎች ያሉ ሆስፒታሎች ልዩ ክፍሎች አሏቸው። አልጋዎቹ እጅግ ሰፊና በብረት የተጠናከሩ ናቸው። ኤክስሬ ለማንሳት ተራ ማሽን አይበቃም። አንዳንድ ጊዜ እነዚህ ሰዎች ኤክስሬ ለማንሳት በመህዘን ሁኔታ ወደ እንስሳት ሕክምና ማዕከል የሚወሰድበት አጋጣሚ አለ። ይህ ምን ያህል ሰብአዊነት የሚነካ እንደሆነ እንግዲህ አስቡት። በነዳጅ ማደያ ውስጥ የሚሸጠው ምግብ ደግሞ የራሱ የሆነ ሳይንስ አለው። ምግቡ እጅግ ጨዋማ ነው። ይህም ብዙ ሶዳ እንድትጠጣ ያደርጋል። ምግቡ ውስጥ ያለው ስኳር ደግሞ በቶሎ እንድትራብ ያደርጋል። የአዙሪት ሰዎችን በካሎሪ ባህር ውስጥ ያስጠባቸዋል። አንድ ሌላ ታሪክ ደግሞ እኔ አንዲት ሴት 340 ኪሎ ግራም ደርሳ ለ2 ዓመት ካለችበት ክፍል አልወጣችም። ልጆቿ ምግብ ያመጡላታል። እሷ ግን ልጆቼን ማቀፍ ፈልጋለሁ፣ ግን ሆዴ ስለሚጋርደኝ ማቀፍ አልችልም ስትል በእንባ ትናገራለች። ይህ ነው ሰብአዊ ቀውስ ማለት። ምግብ ከልጆች እቅፍ በላይ ሲሆን ህይወት ትርጉም ታጣለች። በቴክሳስ ድንበር ላይ ያለው ይህ የካሎሪ ሲኦል በቀላሉ የሚቆም አይደለም። ሰዎች በየቀኑ በሺዎች የሚቆጠሩ ካሎሪዎች ወደ ሰውነታቸው እየጨመሩ ራሳቸውን ለሞት እያዘጋጁ ነው። በየነዳጅ ማደያው የሚሸተው የዘይት ሽታ ለብዙዎች የሞት ሽታ ነው። ይህ ሁሉ አስፈሪ እውነት ካየን በኋላ ወደ አንድ ጥያቄ መነሳቱ አይቀርም። ምግብ ለኛ ህይወት ምንጭ ነው ወይስ በገዛ እጃችን የምንቆፍረው መቃብር? ራሳችን መቆጣጠር የማንችልበት ደረጃ ላይ ከመድረሳችን በፊት የቴክሳስ ድንበር ታሪክ ምን ያስተምረናል? እናንተስ የምግብ ሱስ የሰው ልጅ እዚህ ደረጃ ሊያደርሰው ይችላል ብላችሁ ታስባላችሁ? ሀሳባችሁን በአስተያየት መስጫ ውስጥ አጋሩ።